ወቅት አንዲት ሜሮን የተባለች ልጅ ነበረች። ሜሮን እናቷ በጠና ታማባት ሆስፒታል ስለገባች በጣም አዝና ነበር። እናም ዶክተሩ እናቷን ለማዳን ከፈለገች መድኃኒት መግዛት እንዳለባት ይነግራታል። ነገር ግን መድኃኒቱን ለማግኘት ቀላል እንዳልሆነም ያስረዳታል። እሷ ግን ተስፋ ሳትቆርጥ መድኃኒቱን ለመፈለግ ከሆስፒታሉ ወጥታ ሄደች። ድንገት እየሄደች እያለ ግን አንድ ጥግ ላይ ሰዎች የሚጸየፏት የምታሳዝን አንዲት በዕድሜ ገፋ ያለች ሴት እርቧት ኩርምት ብላ እየለመነች ታያለች። እናም በጣም አሳዝናት ጠጋ ብላ ታዋራታለች። እማማ ምን ሆነው ነው ብላ ጠየቀቻት። እማማም የኔ ልጅ ራበኝ፣ ለብዙ ቀናት ምግብ አልበላሁም ብላ መለሰችላት። ሜሮንም እኔን ይራበኝ እናቴ ብላ ይነሱ እናቴ አንድ ቦታ ይዤት ልሂድ ብላ ትወስዳታለች። እማማ ለሜሮን የኔ ልጅ ሁሉም ሰው ተጠይፎ እያዩኝ እንዳላዩኝ ሲያልፉ አንቺ እንዴት ልትረጂኝ መጣሽ ብለው ጠየቋት። ሜሮንም አይ እማማ ይሄ እኮ ትልቅ ነገር አይደለም፣ እናቴ ሁል ጊዜ የተቸገሩትን እርጂ፣ የተራቡትን አብይ፣ የተራቁትንም አልብሺ ትለኝ ነበር ብላ መለሰችላት። እማማም ትለኝ ነበር ነው ያልሽው የኔ ልጅ? እናትሽ በህይወት የለችም እንዴ ብላ ጠየቀቻት። ሜሮንም እንደዛ ሳይሆን እናቴ በሞትና በህይወት መካከል ነው ያለችው። ከእርሶ ጋርም የተገናኘ ነው እኮ ዶክተሩ እናትሽ መድኃኒት ያስፈልጋታል፣ ነገር ግን መድኃኒቱ በቀላሉ የሚገኝ አይደለም ሲለኝ እድሌን ልሞክር ብዬ ሆስፒታሉ ስወጣ ነው እርሶን ያገኘሁት። እማማ ውይ የኔ ልጅ እስኪ መድኃኒቱን ማዘዣ ወረቀት ስጪኝ ብላ ወረቀቱን ካየች በኋላ የኔ ልጅ እዚህ ጠብቂኝ ብላ ትሄዳለች። ተመልሳ ስትመጣ እማማ ከኪሷ አውጥታ ለሜሮን መድኃኒት ትሰጣታለች። ሜሮንም ምንድነው እማማ ብላ ጠየቀቻት። ይሄ የእናትሽ መድኃኒት ነው፣ ሂጂና ለእናትሽ አጠጫት፣ በአንድ ጊዜ ያድናታል ብላ መለሰችላት። ሜሮንም እማማ አልገባኝም። እማማም ልጄ ጊዜ የለንም፣ ሂጂና ለእናትሽ አጠጫት፣ ከዛ ሁሉንም ነገር እነግርሻለሁ አለቻት። ሜሮንም ምንም ሳታቅማማ እሺ ማማ ብላ መድኃኒቱን ወደ እናቷ ይዛላት ትሄዳለች። ሆስፒታልም እንደሄደች መድኃኒቱ ወዲያው እንዳጠጠቻት እናቷ በተአምር በሚባል ሁኔታ ትድናለች። በመጨረሻ ሜሮንና እናቷ እቤት እንደተመለሱ ሜሮን የሆነውን ሁሉ ለእናቷ ትነግራታለች። ደግነት ሁልጊዜ መልሶ ይከፍላል።